ይህ ጋጠ ወጥ ሰው በባቡር ውስጥ የተቀመጠች አንዲት ወጣት ላይ ድንገት መጮህ ይጀምራል። ከመቀመጫዋ ተነስታ እንድታስቀምጠው ነበር የፈለገው። ወጣቷ ደግሞ ነፍሰ ጡር በመሆኗ መቆም እንደማትችል ብታስረዳውም እሱ ግን ምንም ደንታ አልሰጠውም። እንዲያውም እየጎነታተልና እያንገላታ ሊያስነሳት መሞከሩን ቀጠለ። ይበልጥ የሚያናደው ደግሞ በዙሪያቸው የነበሩት መንገደኞች ጸጥ ማለታቸው ነበር። ችግር ውስጥ መግባት የፈለጉ አይመስሉም። ሰውየውም ወጣቷን ማንገላታቱን ቀጥሏል። በቅርበት ሁኔታውን የምትከታተለው አንድ አዛውንት ደሟ ፈላ። ቀስ ብላ የፀጉር ማስያዣዋን ሳበች። ከዛም በጥንቃቄ ወደ በሩ ተጠጋች። ባቡሩ ፌርማታው ላይ ሲደርስና ሰዎች ለመውረድ ሲጣደፉ ትርምሱንና ግፊያውን እንደ ጥሩ አጋጣሚ ተጠቀመችበት። በመርዝ በተነከረው የፀጉር ማስያዣዋ ወግ አድርገው መንገዷን ቀጠለች። ማስያዣዋ ስለታም ከመሆኑ የተነሳ ሰውየው ምንም አይነት ህመም አልተሰማው። ነገር ግን ከባቡሩ ወርዶ 2 እርምጃ እንደተራመደ አረፋ ደፍቆ መሬት ላይ ተዘረረ። በሰከንዶች ውስጥ ህይወቱ አለፈች። በዚህ ባለንበት ዘመን አረጋውያንን ችላ ማለትና ቦታ ለመስጠት የተለመደ ነው። በመንገድ ላይ ስናልፍ አናያቸው። ነገር ግን ይህ ማንም ትኩረት የማይሰጠው የማህበረሰቡ አባላት ምናልባት ደም ለጠማውና ምንም ለማይራራ ነፍሰ ገዳይ ፍጹም የሆነ መደበቂያ ቢሆንስ? በወንጀለኞች ድብቅ ዓለም ውስጥ ህይወት ከሚያሳጡት ስህተቶች ገንዘብ መስረቅ ወይም ደግሞ አደገኛ የማፊያ መሪን ማስቆጣት ነው ብላችሁ ልታስቡ ትችላላችሁ። ነገር ግን ምንም ቢሆን በመንገድ ላይ የምታገኟትን የ65 ዓመት አሮጊት ለማስፈራራት እንዳትሞክሩ። ምክንያቱም ምንም የማታመጣ የምትመስለው ይቺ አዛውንት ላለፉት 40 ዓመታት በርካታ ሰዎችን ያለምንም ዱካ ስታስወግድ ኖራለች። ሆኖም ማንም ሰው ከእናቱ ማፀን ገዳይ ሆኖ አይወለድም። ይህች ኦርንክሎ የተባለች አዛውንትም እንዴት ደሟ እንደ በረዶ የቀዘቀዘ አደገኛ ገዳይ ሆና 65 ዓመት ዕድሜ ላይ ልደርስ እንደቻለች ለመረዳት ጊዜን 40 ዓመት ወደ ኋላ መመለስ ይኖርብናል። ታሪኩ የሚጀምረው ከቤቷ ኮብልላ የጠፋች አንዲት የ16 ዓመት ታዳጊ ላይ ነው። ያንን አስከፊ ቅዝቃዜ መቋቋም አቅቷት መንገድ ላይ ራሷን ስታ ወደቀች። እንደ ዕድል ሆኖ መልካም ልብ ያላቸው ባልና ሚስት ሲያልፉ አግኝተዋት አፋፍሰው ወደ ቤታቸው አስገቧት። ከዛን ቀን ጀምሮ በምግብ ቤታቸው ውስጥ እንድትሰራ ፈቀዱላት። በህይወቷ ለመጀመሪያ ጊዜ እውነተኛ ቤትና ሰላማዊ የሆነ ህይወት ምዕራፍ አገኘች። ታዲያ ይቺ ልጅ በዚህ የሞቀ ቤት ውስጥ ለወራት ከቆየች በኋላ የቤቷ አባወራ ከሆነው ሪዩ ቀስ በቀስ የተለየ ፍቅር ስሜት ማዳበር ጀመረች። ሪዩ ከውጭ ሲታይ ስሜት አልባ ቢመስልም ለእሷ ጥልቅ የሆነ ፍቅር ነበረው፣ ይንከባከባታል። ነገር ግን በሚያሳዝን ሁኔታ ሪዩ ባለ ትዳር በመሆኑ የፍቅር ስሜቷን በልቧ ከመቅበር ውጪ ሌላ ምርጫ አልነበራትም። አንድ ቀን ስርዓት የሚባል የማያውቀው እብድ ወታደር ወደ ምግብ ቤቱ ብቅ አለ። ወዲያው ነበር አይኖቹን በዚች ወጣት ላይ የጣለው። አላስቻለውም። ተከትሏት ወደ ኩሽና ገባ። ምንም ቃል ሳይተነፍስ ጥቃት ሲሰነዝርባት የሞት ሞቷን በአቅራቢያ ያገኘችውን መክተፊያ አንስታ በመምታት ለማምለጥ ሞከረች። ድርጊቷ ግን ወታደሩን በይበልጥ አስቆጣው። ያለ ርኅራኄ የሞት አፋፍ ላይ እስክትደርስ ድረስ መደብደብ ጀመረ። እሷም ነፍሷን ለማትረፍ አንድ የብረት ዘንግ አንስታ ለአንዴና ለመጨረሻ ጊዜ አስወገደችው። ሪዩ ወደ ቤት ሲመለስ በጣም ተሸብራና ደንግጣ ነበር። ከቤቱ እንዳያባራት ስለሰጋች እየተንቀጠቀጠች ለመነችው። ሆኖም በሚያስገርም ሁኔታ ሪዩ ፊቱ በወደቀ የወታደር አስክሬን ምንም አልደነገጠም። በከፍተኛ እርጋታ እንዳትጨነቅ እየነገረ አረጋጋት። እንደ ተባይ ነው የገደልሽው፣ ምንም ማለት አይደለም በማለት በትግሉ ወቅት የተሰበረውን ጥፍሯን አስተዋለ። ከዛን ቀን ጀምሮ ነብሮ የሚል አዲስ ስም አወጣላት። የዛን ቀን ምሽት ነበር የሪዩን ትክክለኛ ማንነት የተረዳችው። ተራ የምግብ ቤት ባለቤት አልነበረም። በከተማዋ ውስጥ የሚኖሩ አደገኛና ክፉ ሰዎችን የሚያጸዳ በድብቅ የሚንቀሳቀስ ነፍሰ ገዳይ ነበር። የቡድኑ ስም የበሽታ ተቆጣጣሪ ሲባል ድርጅቱ ለከተማው በሽታ የሆኑ መጥፎ ሰዎችን እንደ ቢንቢ እየተከታተለ በማጥፋት ይታወቃል። ሪዩም መሪያቸው ነበር። ከዛች ቀን ጀምሮ ወደር የማይገኝላት የሴት ነፍሰ ገዳይ እንድትሆን አሰለጠናት። ፍጹም የሆነች አጥፊ ለመሆን ሰብአዊ ርኅራኄዋን ከውስጧ ሙሉ በሙሉ ማጥፋትና ያለምንም ማመንታት ጥቃት መሰንዘር እንዳለባት ተማረች። የምታስወግዳቸው ሰዎች የሰው ልጆች ሳይሆኑ በሽታዎች እንደሆኑና የእነሱ ድርጅት ደግሞ መድኃኒታቸው እንደሆነ በእነዚህ ዓመታት አስተማራት። ነገር ግን በወንጀሉ ዓለም ውስጥ የደም ዕዳ የሚከፈለው በደም ብቻ ነው። የሪዩ ጠላቶች እሱን ማግኘት ሲያቅታቸው በምትኩ ቤተሰቡን ኢላማ አደረጉ። አንድ ቀን እንደተለመደው ከተማዋን ሲያጸዱ ውለው ሪዩና ነብሮ ወደ ቤት ተመለሱ። ያዩትን ግን ማመን አልቻሉም። የሪዩ ሙሉ ቤተሰብ ሕይወታቸው በአሰቃቂ ሁኔታ አልፎ አገኟቸው። በከፍተኛ ሐዘን ልቡ የተሰበረው ሪዩ ከጠበቀው በላይ አደገኛ ከሆኑ ሰዎች ጋር እንደተጋጨ በዛው ሰከንድ ተገነዘበ። ቤተሰቡን ከቀበረ በኋላ ነብሮ በዚህ አደገኛ ጉዳይ ውስጥ እንድትገባ ስላልፈለገ ለየት ያለ የፀጉር ማስያዣ ሰጣት።
ይህንንም የፀጉር ማስያዣ ተጠቅማ የተባይ መቆጣጠሪያ ኩባንያቸውን እሱን ተክታ እንድትጠብቀው አዘዛት። ስልጣኑን ካስረከበ በኋላ ሪዩ የቤተሰቡን ደም ለመመለስ ቆርጦ ብቻውን ወደ ማፊያው መደበቂያ ገሰገሰ። ነብሮ አላስቻላትም። በፍጥነት ቦታው ላይ ተገኘች። ስትደርስ ግን ሪዩ ሕይወቱ አልፎ ነበር ያገኘችው። ነብሮ አሁን በሕይወቱ አለኝ ብላ የምታስበውን ብቸኛውን ሰው አጣለች። ምንም ነገር አልቀራትም። ሪዩ የሰጣትን የፀጉር ማስያዣ በማውጣት ያንን የማፊያ ቡድን ብቻዋን ገጠመች። መቅጠም ብቻም አይደል ጨፍጭፋ አጸዳቻቸው። ይህንን ጀብድ ከፈጸመች በኋላ ሪዩ የገነባውን ድርጅት በበላይነት ለመምራት ወሰነች። በአንድ ወቅት በረዶ ላይ ወድቃ የነበረችው ደካማ ሴት አሁን ወደ ቀዝቃዛና እንደ መንፈስ ወደማትታይ ገዳይነት ተቀየረች። በዚህ መልኩ 40 ዓመታት አለፉ። ነብሮ አሁን በ60ዎቹ ዕድሜ ውስጥ የምትገኝ በቅጽል ስሟ ሆርን ክሎ የተባለች ጠንካራ አዛውንት ሆናለች። ሪዩ የጀመረው ያ ትንሽ ድርጅትም አድጎ ብዛት ባላቸው አዳዲስ ትውልዶች የተሞላ ግዙፍ ተቋም ሆኗል። ሆርን ክሎ አሁን በድብቁ ዓለም ውስጥ እንዳፈ ታሪክ ትታያለች። በድርጅቱ ውስጥ ካሉ ገዳዮች ሁሉ አንጋፋዋና እጅግ አደገኛዋ ነች። ላለፉት 10 ዓመታት ተባዮችን ስታጸዳ የኖረችው ሆርን ክሎ አሁን በውስጧ ባዶነት እየተሰማት መጣ። ከቅርብ ጊዜ ወዲህ ለንጹሃንና ለደካሞች የተለየ ስሜት እያሳየች ነው። ይህ ደግሞ ለአንድ ፕሮፌሽናል ነፍሰ ገዳይ እንደ ትልቅ ድክመት ነው የሚቆጠረው። ትልቁን ሕጋቸውን በመጣስ የቆሰለ የጎዳና ውሻ አግኝታ ወደ እንስሳት ሕክምና ክሊኒክ ትወስደዋለች። ሆኖም ውሻው አርጅቶ ስለነበር ማንም ሊያሳድገው እንደማይችል ስትረዳ ውሻውን ወደ ቤቷ ወስዳ ራሷ ለመንከባከብ ወሰነች። በሌላ በኩል በዚሁ ከተማ ውስጥ ቱ የተባለ ወጣት አይኑን ሊሸጥ ወስኖ ወደ ጥቁር ገበያ ክሊኒክ ፊቱን ተሸፍኖ በድብቅ ሲወሰድ ይታያል። የክሊኒኩ ኃላፊ ወጣቱን ዕድሜ በማየት የአይን ብሌኑን ከሸጠ 30 ሚሊዮን እንደሚሰጡት ገለጸለት። ነገር ግን ቱ የቀረበለትን ዋጋ እንደ ስድብ ነበር የቆጠረው። አይኔን አጥቼ ለቀሪው ዘመኔ በከፊል ዕውር ሆኜ ለመኖር 30 ሚሊዮን አይመጥንም አለው። የመነጽር ዋጋ እንደ ወርቅ እየናረ ባለበት በዚህ ዘመን እንዴት የሰው አይን ዋጋ ከ10 ዓመት በፊት በነበረበት ይቆማል ሲል ተከራከረው። ኃላፊውን ፈገግ ብሎ እያየው ስንት ቢሆን ደስ እንደሚለው ጠየቀው። ቶ አጭር ምላሽ ሰጠ። 10 ብሎ መለሰለት። 10 ቢሊዮን ሳይሆን 10 ሰከንድ። ይህ ታጣቂዎቹን ለመደምሰስ የፈጀበት ጊዜ ነበር። የኃላፊውን የድረሱልኝ ጥሪና ልመና ምንም ዋጋ ሳይኖረው ቀረ። ቱ ያንን የጥቁር ገበያ የንግድ ቀለበት ብቻውን ካፈራረሰ በኋላ በገዛ መኪናቸው ወደ ቤት መመለስ ጀመረ። ብዙም ሳይርቅ ግን አንድ መኪና በድብቅ እየተከተለው መሆኑን አስተዋለ። ከዛም ወዲያውኑ በአንድ ጥግ በመታጠፍ ተሰወረበት። በጥብቅ ሲከታተለው የነበረው ሰውዬ በመጨረሻ ተስፋ ቆርጦ ወደ ኋላ ሲመለስ ባልታሰበ ሁኔታ በፎርት ክሊፍት መኪናውን በስቶ ገደል ጫፍ ላይ አንጠለጠለው። በዚህ የሞት ሽረት ሰዓት ሲከታተለው የነበረው ሰው ማንነቱ ይፋ ተደረገ። የበሽታ መቆጣጠሪያ ኤጀንሲው ከፍተኛ ኃላፊ እንደሆነ መታወቂያውን አውጥቶ አሳየው። ስሙ ሰኒ ይባላል። እርጋታ በተሞላበት ድምፁ ቱ እስካሁን የፈጸማቸውን ግድያዎች አንድ በአንድ መዘርዘር ጀመረ። ሃን የተባለ ማፊያ ሊቀመንበር ዩን ዶንግ እንዲሁም ዛሬ ደግሞ ጉን የተባለው ማፊያ እንዴት እንዳስወገዳቸው ጭምር ጥልቅ መረጃ እንዳለው ገለጸለት። የቱን ከፍተኛ የውጊያ ብቃትና ድንቅ ችሎታ እያደነቀ እንዲህ አይነቱ ልዩ ተሰጥኦ በጎዳና ላይ ተራ ጸቦች ማባከን እንደሌለበትም አስረዳው። ከዚህ ይልቅ በጣም አትራፊና ከፍተኛ ክፍያ የሚያስገኙ ግድያዎችን ከነሱ ጋር በመሆን እንዲሰራ እያግባባ መደራደር ጀመር። በተመሳሳይ ሰዓት የዚህ ሚስጥራዊ ኤጀንሲ የበላይ መሪ የሆነችው ሆርን ክሎ ወደ መስሪያ ቤታቸው ተመለሰች። አንዲት ሴት በራቸው ላይ ወድቃ ከጥበቃው ጋር ስትጫጫ ተመለከተቻት። ሴትዮዋ ምርር ብላ እያለቀሰች የልጇን ሕይወት እንዲበቀሉላት እየተለማመጠች ነበር። ንብረቷን ሁሉ ሸጣም ቢሆን እንደምትከፍላቸው ስትለምነው ትሰማለች። ልጇን የገደለው ሃንሱንግዶ የተባለ ግለሰብ እንደሆነ ስታውቅ ሆርን ክሎ ወዲያውኑ የሴትዮዋን ማህደር አስከፍታ ነገሩን ማጣራት ጀመረች። ማህደሩ ሲገለጥ ታዲያ እጅግ አሳዛኝ እውነት ተረዳች። የልጅቷ ፍቅረኛን አታለው አደንዛዥ እስከ መጠን በላይ እንድትወስድ በማድረግ ሕይወቷን ቀጠፉት። ልጇም የፍቅረኛውን ገዳዮች በቀጥታ ሄዶ በመጋፈጡ በጭካኔ ደብድበው ወደማይመለስበት ኮማ ሸኙ። ሰኒ የተባለው ዳይሬክተራቸው ግን ጉዳዩ በጣም የተወሳሰበ ነው በሚል ምክንያት የሴትዮዋን ኮንትራት ውድቅ አደረገው።
በሌላ ትዕይንት ሰኒ የኤጀንሲውን ራዕይ ለቱ እያብራራለት ለማሳመን ጥረት ማድረጉን ቀጥሏል። ይህን ድንቅ ችሎታውን ትርጉም ለሌለው ግድያ ከሚያውለው ከእነሱ ጋር አብሮ በመስራት በማህበረሰብ ውስጥ የተሰገሰጉትን አረሞች ለማጥፋት እንዲጠቀምበት መከረው። ነገር ግን እብሪተኛው ቱ በንቀት ሳቀበት። አብሯቸው መስራት እንደማይፈልግ ግልጽ ካደረገለት በኋላ ድርድሩን ትቶ ሊሄድ ተነሳ። ሰኒ ግን አልፈቀደለትም። ቱም የዋዛ አልነበረም። በዛች ቅጽበት ታዲያ ሆርንክሎ ከየት መጣች ሳይባል ስለቷን አንገቱ ላይ አድርጋ በቁጥጥር ስር አዋለችው። ቀጥሎም ወደ ቡድኑ አባላት ፊቷን አዙራ ሰዎችን ሲመለመሉ ጥንቃቄ እንዲያደርጉ አሳሰበች። ቱ የሆርንክሎን ድባብ ሲመለከት ወዲያውኑ ትኩረቱ ተሳበ። እሱም እንደሷ ታሪክ ላይ የመጻፍ ጥልቅ ምኞት ስላደረበት የቀረበለትን ጥያቄ በስተመጨረሻ ተቀበለ። ይህ ከሆነ ከጥቂት ቀናት በኋላ መሪዋ ሆርንክሎ እንደ ሁልጊዜዋ ለምርመራ ወደ አንድ ግል ክሊኒክ ትሄዳለች። ያልጠበቀችው መጥፎ ዜና እየጠበቃት እንደነበር አላወቀችም። ከባድ የሆነ የነርቭ በሽታ እንዳለባት ውጤቶቹ እንደሚያሳዩ ሐኪሙ አስረዳት። በአከርካሪ አጥንቷ ፈሳሽ ያልተለመደ የፕሮቲን ክምችት በመፈጠሩ ይህ ሁኔታ ለከባድ የእጅ መንቀጥቀጥና የሰውነት እንቅስቃሴዋን በቅርቡ እንደምታጣ ይነግራታል። ሆኖም የሐኪሙ ማስጠንቀቂያዎች ችላ በማለት የጤና እክሏን ከኤጀንሲው ሚስጥር አድርጎ እንዲጠብቅ ጥብቅ ማስጠንቀቂያ ሰጠችው። ይህ በእንዲህ እንዳለ ኤጀንሲው አዲስ አሳይመንት ተቀበለ። ኢላማቸው በአርባዎቹ ዕድሜ የምትገኝ አንዲት ጨካኝ ሴት ነበረች። ይህች ሴት የቤት ሰራተኛ በመምሰል አጋዥ የሌላቸውን አረጋውያንን በመቅረብ ቤታቸው ትገባለች። ሀብታቸውን ከዘረፈች በኋላም ወንጀሏን ለመሸፈን እዛው ቤታቸው ውስጥ ትገላቸዋለች። ይሁን እንጂ ደስታዋ ብዙም አልቀጠለም። በዚህ ቀን መኪናዋ ውስጥ ሆና አንድ ያልተለመደ ነገር አስተዋለች። የመኪናዋ የኋላ ካሜራ ገመድ ተንጠልጥሎ ነበር። ምን እየተፈጠረ እንዳለ እንኳን ለመረዳት ጊዜ ሳታገኝ አንድ ሰው ከኋላ አነቃት። በከፍተኛ ጭንቀት እየተማጸነች ማንኛውንም ነገር ለማድረግ ፈቃደኛ መሆኗን ብትገልጽም ይህ ልምድ ያለው ነፍሰ ገዳይ ግን አስገድዶ መኪናዋን ወደ ባቡር ሐዲድ ማቋረጫ አስነዳት። ትክክለኛ ቦታው ላይ መድረሱን እንዳረጋገጠ ራሷን እንድትስት በማድረግ የሚመጣውን ባቡር መጠባበቅ ጀመረ። ተፈጥሯዊ አደጋ ለማስመሰል የቻለውን ጥሯል። ሆኖም አንዲት ተማሪ ቦታው ላይ ተገኝታ ሰውየውን አስተዋለችው። ገዳዩ ምን እንደነካው ሳይታወቅ ቀጥታ ወደ ልጅቷ መሮጥ ሲጀምር ባቡሩ መኪናዋን በመግጨት አስወገዳት። ድርጊቱን ባይኗ በብረቱ ያየችው ተማሪ እንደድል ሆኖ ከገዳዩ አምልጣ ፖሊስ እጅ ገባች። ፖሊስም የልጅቷን የምስክርነት ቃል መሰረት በማድረግ ገዳዩ ሆን ብሎ መኪናዋን ባቡሩ ሐዲዱ ላይ ማቆሙ ተረጋገጠ። ከሁሉ በላይ ደግሞ እጅግ የሚያስገርመውና ለሕዝብ እንቆቅልሽ የሆነው ገዳዩ ልጅቷን እስከ ፖሊስ ጣቢያ ድረስ ሲያባራት መቅረጻቸው ነበር። ወዲያውንም ፖሊስ የተጠርጣሪውን ማንነት በመለየት ጥልቅ የሆነ ምርመራ ጀመረ። ራሱን እንደ ተባይ ማጥፊያ ኩባንያ አስመስሎ ለሚንቀሳቀሰው ለዚህ ሚስጥራዊ የገዳዮች ስብስብ ይህ ክስተት ትልቅ ዱብዳ ነበር። የሚስጥር ጠባቂነት መርህ ከምንም ነገር በላይ ቅድሚያ የሚሰጠው ሕጋቸው ሆኖ ለዓመታት ቆይቷል። ምንም እንኳን አንጋፋ ገዳያቸው ቢሆንም፣ ምንም እንኳን ሙሉ ሕይወቱንና ጉልበቱን ለዚህ ድርጅት አሳልፎ ቢሰጥም፣ አሁን የፈጸማት ትንሽ ስህተት ሙሉ ድርጅቱን አደጋ ላይ ልጥል የምትችል ናት። በመሆኑም ሚስጥሩ እንዳይወጣና እሱን ለዘላለም ዝም ለማሰኘት ሲባል በዚህ አጋራቸው ላይ የሞት ፍርድ ፈረዱበት። የዚህን አንጋፋ አባላቸውን ክብር ለመጠበቅ በማሰብ በድርጅቱ የበላይ መሪ በሆነችው በሆርንክሎ እጅ እንዲጠፋም ወሰኑ። እሷም የዛኑ ቀን ባላደበ ነፍሳዊ የአደን ተሰጥኦ በአንድ የመታሰቢያ አዳራሽ ውስጥ አገኘችው። ኢላማዋ በከፍተኛ ሐዘን ተውጦ ከዓመታት በፊት የሞተችው ልጁን አመድ በያዘው ማሰሮ ፊት ቆሟል። መሪያቸውን ሲያይ በከፍተኛ ቁጭትና ሐዘን ተውጦ የተፈጠረውን ማስረዳት ጀመረ። በዚያች ምሽት ተማሪዋን ፊት ለፊት ሲያያት ከ10 ዓመት በፊት በሞት የተለየችውን የገዛ ልጁን እንደመሰለችው አስረዳት። እስከ ፖሊስ ጣቢያ ድረስ ያባረራትም የሞተችውን ልጁን ስለመሰለችው እንደሆነ ገለጸ። በመቀጠልም ከ10 ዓመት በፊት አንድ ጨካኝ ሰው የልጁን ሕይወት እንዴት እንደቀጠፈ ወደ ኋላ መለስ ብሎ አስታወሰ። የልጁ ሞት በውስጡ ያሳደረው ጥልቅ የሆነ ቂምና መራራ ጥላቻ ነበር ወደዚህ በደም ወደ ተጨማለቀ የግድያ ሕይወት የከተተው። ሆርንክሎ ለምን እንደመጣች ጠንቅቆ ስለሚያውቅ በታሪኩ አዘናግቷት ባላሰበችበት ቅጽበት በእጇ የያዘውን አበባ ፊቷ ላይ ወርውሮ ሕይወቱን ለማትረፍ እግሬ አውጭኝ አለ። እሷም ጊዜ ሳታጠፋ በመኪናዋ ማሳደድ ጀመረች። የመኪናዋን የፊት መብራቶች አጥፍታ መከተሏን ስትቀጥል እሱም በስፖኪዮ መኪናዋን ማየት ባለመቻሉ ያመለጣት መስሎት ነበር። ጥቂት እንደነዳ ታዲያ እፎይ ከማለቱ ከኋላው ደርሳ በሙሉ ኃይል ገጨችው። ከዛም ስራዋን በሚገባ ማጠናቀቋንና ምንም አይነት ስህተት አለመኖሩን ለማረጋገጥ በጥንቃቄ ወደ ተገለበጠው መኪና ተጠጋች። ቀረብ ከማለቷ ግን ድንገተኛ ጥቃት ሰነዘረባት።
ሆርንክሎ ከትልቅ ድንጋይ ጋር ተጋጭታ ክፉኛ ስትጎዳ ምንም አይነት ምላሽ ለመስጠት ጊዜ ሳታገኝ ጉሮሮዋን አንቆ ያዛት። በአቅራቢያው ያለውን ድንጋይ አንስታ ፊቱ ላይ ካፈረሰችበት በኋላ በሞት አፋፍ ላይ ብትሆን እንኳን የተሰጣትን ተልዕኮ ከማጠናቀቅ ወደ ኋላ እንደማትል በቁርጠኝነት ተናገረች። ነገር ግን በጉልበት መመጣጠን አልቻሉ። ወዲያውኑ በቀላሉ የበላይነቱን አገኘ። በዚህ መልኩ ህይወቷ በክር በተንጠለጠለችበት ሰከንድ ግን ቱ የተባለው አዲሱ ቅጥረኛቸው ደረሰላት። ህይወቷን በማዳኑ የልብ ልብ ተሰምቶታል። መሪያቸውን በንቀት እየተመለከተ ስራዋን በአግባቡ ሰርታ ቢሆን ኖሮ እሱን እንደማይልኩት እየነገረ አሾፈባት። ከዛም የሷን ስራ እሱ ለመጨረስ ሲጠጋ አስቆመችው። ምንም እንኳን ጥፋት ቢያጠፋም የምትወደው አባላቸው ስለነበር በራሷ እጅ መጥፋት ነበረበት። ሆኖም ዕጣ ፈንታውን በጸጋ በመቀበል ቀድሞ የራሱን ህይወት በገዛ እጁ አጠፋ። ከዚህ አሳዛኝ ክስተት በኋላ አስክሬኑን አንስታ ኮፈን ውስጥ አስገባችው። ዓላማዋም ወደ ድርጅቱ ወስዳ በክብር የቀብር ስነ ስርዓቱን መፈጸም ሲሆን መንገዷን እንደጀመረች ግን ቀደም ሲል ፍልሚያው ላይ በደረሰበት ምት ያዞራት ጀመር። ሌላ ምንም አማራጭ ስላልነበራት ለራሷ የመጀመሪያ ደረጃ ሕክምና ለመስጠት መኪናዋን ከመንገድ ዳር አቆመች። ብዙ ደም ስለፈሰሳት ራሷን መቆጣጠር እያቃታት መጣ። በዚህ ሰዓት የቀድሞ አሰልጣኙ የመከራት በሙሉ በአእምሯ ውስጥ ተመላለሰ። ለማንም ማዘኔታ እንዳታሳይ ሲል የመከራት ትዝ አላት። የመንዳት አቅም እንደሌላት እያወቀች በድፍረት መንዳቷን በመቀጠሏ ብዙም ሳትርቅ ሙሉ በሙሉ ራሷን ስታ መንገድ ዳር ካሉ ቆሻሻ ማጠራቀሚያዎች ጋር ተላተመች። ራሷን ከሳተችበት ስትነቃ ታዲያ በደበ ነፍስ አጠገቧ ያለው ሐኪም ላይ ተወረወረች። ምን እያደረገ እንደሆነ በቁጣ ጠየቀችው። ወጣቱም ያለምንም መደናገጥ ሁኔታውን ማስረዳት ጀመረ። የመኪና ፍሬን ጩኸት ሰምቶ ሲወጣ ራሷን ስታ እንዳገኛትና እየረዳት እንደሆነ ገለጸላት። በዚህ ሁኔታ ውስጥ ሲያገኛት ደም የነካውን ልብሷን ቀዶ በጀርባዋ ላይ 10 ሴንቲሜትር ያክል ጥልቀት የነበረውን ቁስሏን ሰፍቶ እንዳሸገላትም ማስረዳት። ይህን ስትሰማ ቁስሏን በደንብ እንዲያስርላት ፈቀደችለት። የወጣቱ ሁኔታ የቀድሞ አሰልጣኙ ያደርግላት የነበረውን እንክብካቤ አስታውሷታል። በኋላ ላይ አቅሞ ወደ ነበረበት ሲመለስ መጀመሪያ ዳይሬክተር ሰኒን ነበር ያገኘችው። በእሷ ላይ እምነት አጥቶ ሌላ ሰው እንዲያግዛት መላኩ አብሽቋታል። እሱ ግን ለኩባንያቸው እጅግ ውድና ጠቃሚ ሀብት ስለሆነች ምንም አይነት አደጋ ላይ እንድትወድቅ እንደማይፈቅድ በግልጽ ነገራት። አንጋፋዋ ገዳይ ግን ምንም እንኳን እድሜዋ ቢገፋም አሁንም ግን ስራዋን በብቃትና በጥራት ማከናወን እንደምትችል በልበ ሙሉነት ገለጸች። ጨምራም ድርጅቱ ሰሞኑ ከመንገድ ላይ ማንንም እየሰበሰበና የኋላ ታሪካቸውን ሳያጠና በዘፈቀደ ስራዎችን መስጠቷ አጥብቃ ነቀፈች። የድርጅቱን ዋና መርህ አስታወሰችው። ዋናው መርሃቸው ለህብረተሰቡ ጠንቅ የሆኑ መርዛማ ትኋኖችን ማጥፋት ነው። የአንዲትን ምስኪን እናት ወንድ ልጇን የገደሉትን የዕፅ አዘዋዋሪዎች ጉዳይ ድርጅቱ ለመቀበል ፈቃደኛ ባለመሆኑ መናደዷን ገለጸች። አሳይመንቱን አልቀበልም ያለው ደግሞ ዳይሬክተሩ በመሆኑ አጥብቃ ወቀሰችው። የሰኒ መልስ ግን ይበልጥ አናደዳት። ዕፅ አዘዋዋሪዎቹ በአገር አቀፍ ደረጃ የተደራጁ የማፊያ አባላት መሆናቸውንና እነሱን መንካት ማለት በድርጅቱ ውስጥ ያለውን እያንዳንዱን ሰው ለሞት አደጋ ማጋለጥ እንደሆነ በማስረዳት ተከራከራት። አያይዞም አዲሱ አባላቸው ቱ የጀርባ ታሪኩ ተጣርቶ ንጹህ ሆኖ ስለተገኘ በይፋ ድርጅቱን እንዲቀላቀል እንደተደረገ አሳወቃት። ሆርንክሎ ከዳይሬክተሩ ቢሮ ወጥታ ስትሄድ ከቱ ጋር ተገጣጠመች። እሱም ምንም ፍርሃት ሳይነበብበት በስውር ሲከታተላት እንደነበረ በኩራት ተናገረ። ያከማትን ዶክተር በህይወት መተው እንዳልነበረባት ሁሉም ያውቃል። እሱም ይህን አጋጣሚ ተጠቅሞ ማስፈራራቱን ቀጠለ። ድርጅቱ ይህንን የደካማነትና የርኅራኄ ድርጊቷን ካወቀ የእሷን መጨረሻ ልክ እንደ ሟቹ አባላቸው እንደሚሆን ዛተባት። በንግግሩ ደሟ ፈላ። በህይወት መኖር ከፈለገ ከፊቷ ዞር እንዲልና ከዚህ በኋላ ፊት ለፊቷ ካየችው እንደምታጠፋው አስረግጣ ነገረችው። በዚያች ምሽት ታዲያ ቱ በድርጅቱ ሚስጥራዊ ማህደር ውስጥ ሲበረብር አንድ ያልታሰበና አስደንጋጭ ፋይል አገኘ። ታሪኩ ወላጆቹ በግፍ ስለተገደሉበት ሕፃን ያትታል። በሕፃንነቱ የሙት ልጅ ሆኖ ወደ ማሳደጊያ የተወረወረ ከዚያም አልፎ ወደ አእምሮ ሕክምና ተቋም ስለተላከ የአንድ ሕፃን ልጅ የህይወት ታሪክ ነበር። በማግስቱ ሆርንክሎ ነገሮችን በጥልቀት ካሰላሰለች በኋላ ህይወቷን ስላተረፈላት ሐኪም ማንነት ለማጣራት ወሰነች። ሐኪሙ የፍራፍሬ መሸጫ ሱቅ ነበረው። ቦታው ላይ ስትደርስም ያለ እናት ያሳደጋትን ሴት ልጁን ተመለከተቻት። ሃኒ ትባላለች። ልጅቷ የሳለቻቸውን ስዕሎች ስትመለከት እናቷ ምን ያህል ሰላማዊና የፍቅር ሰው እንደነበረች መገመት አልከበዳትም። ቀርበ ወሬ ስትጀምር ደግሞ አያቷ በእንባ ታጥባ ስለ ሃኒ እናት ታሪክ ማውራት ጀመረች።
ልጇ በደረሰባት የተሳሳተ የቀዶ ሕክምና ምክንያት ለ5 ዓመት በሆስፒታል አልጋ ላይ ስትሰቃይ እንደቆየች በመጨረሻም ሕይወቷ እንዳለፈ ተረከችላት። የሚስቱ ሕልፈት የፈጠረበት ከባድ ሐዘን ቦንግ ለከፍተኛ የእንቅልፍ እጦት ዳርጎት ነበር። ለዓመታት በየቦታው የሌሊት ፈረቃ እየሰራ ሲያሳልፍ፣ ቀሪ ጉልበቱን ደግሞ ሚስቱን ለሞት የዳረጋት ሆስፒታል ላይ ተስፋ አስቆራጭ ተቃውሞ በማሰማት ያሳልፋል። ይህንን የሚያደርገውም ለሟች ሚስቱ ያለውን ጽኑ ፍቅርና ታማኝነት ለመግለጽ ነበር። ሆርንክሎ የሐኪሙ ታሪክ በጣም አሳዘናት። ከሱቁ መውጣት እንደጀመረች ቦንግ ድንገት ደረሰ። መምጣቷን ሲሰማን ፈጥኖ ሊደርስባት ሞከረ። በዚች ቅጽበት የሆርንክሎ የገዳይነት ስሜት ተቀሰቀሰ። ሚስጥራዊ ማንነቷ እንዳይጋለጥ ስትል እዚያው ለመግደል ወስና ነበር። ነገር ግን ፊት ለፊት ሲያገኛት አንድ ቀን የተጎዳ ውሻ ከመንገድ ላይ አንስታ ይዟ መምጣቷን አስታውሶ አዛኝ ሰው በመሆኗ ሕይወቷን በማትረፍ ሁሌም ደስተኛ እንደሆነ አስረዳት። የሐኪሙን ቅን ንግግር ስትሰማ ወዲያውኑ ሐሳቧን ቀየረች። በሌላ በኩል ግን ዳይሬክተር ሰኒ እና ቱ መሪያቸውን እየቦጨቁ ይታያሉ። በንቀት ተሞልተው መንገዳችንን የዘጋች ጥፍሮቿን ያጣች አሮጌ አንበሳ እያሉ ዘለፏል። እሷን ከመንገዳቸው ለማስወገድና ለማጥፋት በሰፊው አቅደዋል። ይህ በእንዲህ እንዳለ አንድ ቀን ሆርንክላው ከውሻዋ ጋር ወክ እያደረገች ሳለ ከቦንግ ጋር በድጋሚ ተገናኘች። ሃኒ ከውሻው ጋር ስትጫወት እያየ በውስጡ ለዓመታት ያመቀውን ጥልቅ ቁስልና ጥላቻ ማካፈል ጀመረ። የሆስፒታሉ ዳይሬክተር ጤነኛ የነበረችውን ሚስቱ ኮማ ውስጥ ከታት በመጨረሻም ለሞት ከዳረገቻት በኋላ ያቀረበችለትን ግብዝነት የተሞላበት የይስሙላ ይቅርታ በምሬት አስታወሰ። ያን የተሰማው ተስፋ መቁረጥና አቅመቢስነት ቦንግ ሁሉንም ነገር እርግፍ አድርጎ እስከ መተው አድርሶት ነበር። በአይኖች ውስጥ የተደበቀውን የጥላቻና የበቀል ስሜት ያስተዋለችው ሆርንክላውም ዳይሬክተሯ እንድትሞት ትፈልጋለች ስትል ጠየቀችው። ሆኖም ቦንግ አስቀይሶ ወሬውን በመቀየር ከእርሱና ከልጁ ጋር የምሳ ግብዣ ቀረበላት። ከዛች ሰዓት ጀምሮ የሆርንክሎና የቦንግ ቤተሰብ በይበልጥ ተቀራረበ። እየበሉና እየተጫወቱ በነበረበት ሰዓት ልጁ ሃኒ ሆርንክሎ ወደ ዳንስ ትርኢቷ እንድትመጣም ጋበዘቻት። ምንም እንኳን አጥብቃ መሄድ ብትፈልግም እንደዚህ አይነት ብሩህና የፍቅር ዓለም ውስጥ ቦታ እንደሌላት ስለምታምን ግብዣውን አልተቀበለችም። በዚያች ቅጽበት ምንም የማታውቀው ሃኒ ሆርንክሎ ፎቶ አነሳቻት። ይህ ድርጊት ሁልጊዜም በጨለማና በስውር ለምትኖረዋ ሴት አደጋ ነበር። የማይጠፋ የዲጂታል አሻራን ትቶ ያልፋል። አሁን ቱ እንደተመኘው ስህተት አገኘባት። ይሄ ቤተሰብ ድክመቷ መሆኑን አረጋግጧል። ስለዚህም የቦንግን ቤተሰብ ኢላማ ማድረግ ጀመረ። አንድ ቀን ታዲያ በቦንግ ክሊኒክ ድንገት በመገኘት ስውር ዛቻዎችን ሰነዘረ። ቀጥሎም ያለምንም ፍርሃት ወደ ፍራፍሬ ሱቁ በመሄድ ወደ ትንሿ ሃኒ ተጠጋ። አደጋው ምን ያህል እንደቀረበ የተገነዘበችው ሆርንክሎ ሕይወቷን ያተረፉላትን ሰዎች ለመታደግ ወዲያውኑ ጣልቃ ገባች። ቱን ልትደራደረው ሞከረች። ድርጅታቸው በቦንግ ሆነ በልጁ ላይ አንዲትም የፀጉር ዘለላ እንኳን የማይነካ ከሆነ እሷ ከዚህ የጨለማ ዓለም ሙሉ በሙሉ እንደምትጠፋ ቃል ገባችለት። ነገር ግን ቱ ጭራሽ ባሰበት። ለዚህ ቤተሰብ ባሳየችው ርኅራኄ ንቋታል። እንዳንቺ ያለች በደም የተጨማለቀች ገዳይ ሰላም የመጠየቅ ምንም አይነት መብት የላትም ሲል በድፍረት መለሰላት። ይሄ በተፈጠረ በሚቀጥለው ቀን የቦንግ ሚስት የሞተችበት ሆስፒታል ውስጥ ትልቅ ፍንዳታ ተከሰተ። የጥቃቱ ዋነኛ ኢላማ ለሚስቱ ሞት ምክንያት የሆነችው ጨካኟ የሆስፒታሉ ዳይሬክተር ነበረች። በዚህ ሁሉ ሽብርና መደናገጥ መሃል ቦንግ ጥቁር የለበሰ አንድ ሚስጥራዊ ሰው ከርቀት ተመልክቷል። የዛኑ ቀን ታዲያ ድርጅታቸው አዲስ የግድያ ኮንትራት ደረሰው። ማንነቱ እንዲታወቅ ያልፈለገ ደንበኛ ቦንግ የተባለውን ሐኪም እንዲገድል ጠይቋል። ሆርንክሎ ነገሩ ምንም ደስ አላላትም። ከዚህ ጀርባ አንድ የተቀነባበረ ወጥመድ እንዳለ ስለተሰማት ወደ ጸሐፊያቸው በመሄድ አፋጠጠቻት። የግድያ ተልእኮውን የሰጠው የሆስፒታሉ ዳይሬክተር ልጅ ነኝ የሚል ሰው መሆኑን ነገረቻት። ቦንግ እናቱን ስለገደለበት ደሙን እንዲያስመልሱለት ነበር የጠየቀው። ክፍያውን በወርቅ እንደነበር ሳይቀር አስረዳቻት። ሆርንክሎ ሐኪሙ ንጹሕ መሆኑን በሚገባ ታውቃለች። ጸሐፊውም አጠራጣሪ ነገር አስተውላ ነበር። ባለጸጋ ነኝ የሚለው የዳይሬክተር ልጅ ፌክ ሰዓት ማድረጉን፣ በተጨማሪም ሰኒ ጉዳዩን ሳያጣራ ገንዘቡን ተቀብሎ ስራው በአስቸኳይ እንዲፈጸም መወሰናቸው እንቆቅልሽ ሆኖባታል። ከነዚህ ፍንጮች ተነስታ ጸሐፊዋ በራሷ ተነሳሽነት ምርመራ ደንበኛቸውን አገኘችው። ሆርንክሎ የዛኑ ቀን ሰውየውን አነቀችው። እውነተኛ ዓላማውንም እንዲናዘዝ አስገደደችው። ግለሰቡ በፍርሃት ተውጦ ትዕዛዙን የተቀበለው ቱ ከተባለ ግለሰብ መሆኑን አረጋገጠላት። በደም ፍላት ወዲያውኑ ደወለችለት። ቱ በስልክ ሲያናግራት በትዕቢት ተሞልቶ የጓጓችለትን የሰላም ሕይወት ቅዠት እንደሚያደርግላት አስረዳት።
አዲሱ ወዳጇን ደግሞ ከስራ እንደወጣ እንደሚገለው ዛተ። ሐኪሙ አደጋ ላይ መሆኑን በተረዳችበት ፍጥነት ምንም ጊዜ ሳታጠፋ ወደ ክሊኒኩ ጋለበች። ቦታው ላይ ስትደርስ ግን ቦንግ ከቱ ጋር ሊፍት ውስጥ ሲገባ ተመለከተች። በጭንቀት ደረጃውን እየሮጠች ወጣች። እንደ ዕድል ሆኖ አንዲትም ደም ሳትፈስ ደረሰችለት። የወዳጇን ደህንነት አረጋግጣ ልትወጣ ስትል ግን ቱ አስቁሟት በአቅራቢያ ወዳለ ካፌ ወሰዳት። በንቀት እየተመለከታት ይህንን ጨዋታ ለምን እንደሚያሸንፍ አስረዳት። ድክመት አለባት፣ ልትጠብቀው የምትፈልገው ቤተሰብ አላት። በተቃራኒው ግን እሱ ምንም የሚያጣው ነገር ስለሌለ እንደማያዋጣት ግልጽ አደረገላት። በዛች ቅጽበት አንድ ደንበኛ የአበባ ዘለላ ይዞ ወደ ካፌው ገባ። ቱ በከፍተኛ ሁኔታ ማስነጠስ ጀመረ። የአበባ ብናኝ አለርጂኩ ስለነበር ተጣድፎ ከካፌው ለቆ ወጣ። ስለ ቱ አለርጂክ ስታስብ በአእምሯ ውስጥ አንድ የተቀበረ ትዝታ ተቀሰቀሰ። ወዲያውንም ወደ ቤቷ በፍጥነት በመሄድ የቀድሞ ማህደሮቿን በረበረች። በዛች ቅጽበት ሁሉም ነገር ግልጽ ሆነላት። የቱ እውነተኛ ማንነትና የጥላቻውን ምንጭ አገኘችው። ከብዙ ዓመታት በፊት አንድ ሰው እንድትገድል ታዛ ነበር። እሷም እንደ ሞግዚት ሆና ወደ ቤቱ በመግባት ለ10 ወራት ምቹ ጊዜ ስትጠብቅ ቆየች። በመጨረሻም ሰውየውን ገደለችው። ልክ ሰውየው መሬት ላይ ሲወድቅ ግን ወንድ ልጁ ከትምህርት ቤት ተመለሰ። በሕጋቸው መሰረት ምንም አይነት የዓይን እማኝ መተው የለባቸውም። ልጁን መግደል ነበረባት። ሆኖም ባልተለመደ የርኅራኄ ስሜት የልጁን ሕይወት ሳታጠፋ ተወችው። ታዲያ ያ ትንሽ ልጅ አድጎ ዛሬ የሚያድናት ቱ ሆኖ ተገኘ። ይህንን መረጃ ይዛ በቀጥታ ወደ ዳይሬክተሩ ነበር ያመራችው። ከዚህ በኋላ እውነተኛውን የድርጅቱን መርህ ተከትላ እንደምትሰራም አወጀች። ቀደም ሲል ድርጅቱ ችላ ያለውን የዛችን ምስኪን ሴት ልጅ የገደለውን ብዙ ንጹሐንን የጨረሰውን የማፊያ ቡድን ላይ ጥቃት እንደምትሰነዝርም ተናገረች። ሰኒ ሊያስቆማት ሞክሯል። እሷ ግን ይህ የመጨረሻ ተልእኮዬ ነው በማለት በሞትም ብኖርም ከዚህ ውጊያ በኋላ ለዘላለም እጠፋለሁ፣ ድርጅቱም ያንተ ይሆናል በማለት ንግግሯን ቋጨች። ለደህንነቷ የሚጨነቅ ከሆነ ቱን እንደረዳት እንዲልክላት ጠየቀችው። ይህን ከተናገረች በኋላ አንጋፋዋ ነፍሰ ገዳይ በቆራጥነት ወደ ጠላት ግዛት አመራች። የማፊያው ቡድን አለቃ ሃን ይባላል። ልክ እንዳያት ማሾፍ ነበር የጀመረው። አንዲት አሮጊት በመላካቸው ከልቡ ሳቀ። ፍልሚያቸው ሲጀመር ግን አስደነገጠችው። ድል አድርጋ የመጨረሻውን እርምጃ ልትወስድ ስትል መላው የማፊያ ቡድን አባላት ክፍሉን ወረሩ። ዙሪያን በሞት ብትታጠርም ፊቷ ላይ ግን ቅንጣት ፍርሃት አይታይባትም ነበር። ፊት ለፊት ከመቅጠም ይልቅ በጨለማ ውስጥ እየተደበቀች እንደ ጥላ ብቅ እያለች አንድ ባንድ ትለቅማቸው ጀመር። በመጨረሻ ግን አቅሟ እየተሟጠጠ በመምጣቱ ለዳይሬክተሩ ሰኒ ደውላ ረዳት ልኮላት ከሆነ ጠየቀችው። ሰኒ ግን በጭካኔ ለአንቺ ብዬ ተስፋ በሌለው ውጊያ ላይ ምርጥ የቡድኑን አባል አላባክንም፣ የለስተትሽ የከፈልሽው ዋጋ ነው አላት። ሆርን ክሎይንን እንደሰማች የመጨረሻውን እልኋንና ውስጧ የቋጠረችውን ጥላቻ ወጣችው። የማፊያውን ቡድን አንድ ባንድ መቀነስ ጀመረች። በጽናቷና አስፈሪ ውጊያ ጥበቧ ክፉኛ ተሸበሩ። ሆኖም በስተመጨረሻ በቁጥር በልጠዋት እጃቸው ገባች። ጊዜ ሳያጠፉ ጥልቅ ጉድጓድ ውስጥ ወረወሯት። መጀመሪያ ለሰኒ ነበር የደወሉት። ስራው መሳካቱን አብስረውት ጉድጓዱን ሊደፍኑባት ሲሉ ቱ ድንገት ከቻለ። ለዓመታት ለሆርን ክሎ በታማኝነት ያገለገለችው ጸሐፊያቸው ለቱ ደውላ መረጃውን ሰጥተው ነበር። እሱም ቦታው ላይ የነበሩትን አንድም ሳያስቀር ደመሰሳቸው። ነገር ግን ጉድጓዱ ጋር ሲደርስ በአሸዋና በአፈር ተሞልቶ አገኘ። በድንጋጤ አፈሩን በእጁ እየቆፈረ ፈለጋት። በመጨረሻ ተስፋ በቆረጠበት ሰዓት የእጇን ጫፍ በማግኘቱ ጎትቶ አወጣት። ከዛም ወዲያውኑ አፋፍሶ ወደ ቤቷ አደረሳት። ሕይወቷን ስለታደገላት ግራ ቢገባትም ምስጋናዋን ለማቅረብ አብሯት ምግብ እንዲበላ ጋበዘችው። በዛች ምሽት ቱ አንድ ጥያቄ ጠየቃት። ለምንድነው ነፍሰ ገዳይ መሆን የመረጥሽው አላት። እሷም እንባዋን ለመቆጣጠር እየሞከረች ያንን መራራና አሳዛኝ ታሪኳን መተረክ ጀመረች። ሕፃን እያለች ምግብ መስሏት አንድ ውድ የመድኃኒት ስር ሰረቀች። ይህ ድርጊቷ ታዲያ ቤተሰቧን የማይወጡት የዕዳ አዘቅት ውስጥ ከተታቸው። በመጨረሻም ቤታቸውን ተነጥቀው ጎዳና ወጡ።
ግማሽ ዕድሜዋን ከአንዱ ቤት ወደ ሌላ ቤት እየተዘዋወረች እንደ ባሪያ አገልግላለች። ያለማቋረጥ ትደበደብ ነበር፣ ትሰደብ ነበር። አንድ ቀን ግን መልካም ሰው አጋጠማት። እሱም መጠለያ፣ ምግብና ሥራ ሰጣት። ከምንም በላይ ግን ዛሬ አቅመቢሶችን በስውር የምትታደግበትን ጥበብ አስተማራት። ታሪኳን ስትነግረው ቱም የራሱ ሚስጥር አወጣ። ምንም እንኳን ለጥቂት ጊዜ ቢሆንም እኔም እንደ ቤተሰብ የማየው አንድ ሰው ነበረኝ አላት። የምታስታውሰው ከሆነም ጠየቃት። ሆርንክሎ እንዴት ትረሳዋለች? ከ25 ዓመታት በፊት ፊቱ አባቱን የገደለችበትን ቀን መቼም ከውስጡ አይወጣም። አሁን ግን ላለፉት ዓመታት ሲያሰቃያት የነበረው ጸጸት አወጣችው። ከልቧም ይቅርታ ጠየቀችው። በዚህ ሁሉ መሃል ታዲያ ሆርንክሎ ዋና ዓላማዋን አልዘነጋችም። ቀደም ሲል በውጊያ የተሸነፈችው ቱ እሷን ፍለጋ እንደሚመጣ ስለምታውቅ ሲሆን ሆን ብላ ለቱ ያዘጋጀችው ወጥመድ ነበር። ቱ ትክክለኛ ዓላማዋን ሲረዳ ምግብ ውስጥ በጨመረችው ማደንዘዣ ራሱን ስቶ ወደቀ። እሷን ፈጠን ብላ ወደ መኪናዋ በመክተት ወደ ገደል ጫፍ ወሰደችው። ገሃነም እንገናኝ ካለችው በኋላም መኪናዋን ወደ ጥልቁ ገደል ለቀቀችው። መኪናዋ ውሃ ውስጥ ሲሰጥም ሆርንክሎ ለመጀመሪያ ጊዜ እፎይታ ተሰማት። ከዚያም ቀጥ ብላ ወደ ድርጅቱ በመሄድ ሰኒ እንደዚህ የሚሳሳለትን አባላቸውን እንዳጠፋችው በኩራት ነገረችው። በመጨረሻም ለሰራው ትልቅ ስህተት የራሱ ዕጣ ፋንታ ራሱ እንዲወስን እዛው ቢላ አስቀምጣለት ወጣች። ታማኝ ጸሐፊዋን እንዳገኘቻት ስለ ድርጅቱ የሚገልጽ አንድም ማስረጃ ሳታስቀር ሁሉንም እንድታቃጥል በመንገር አዲስ ሕይወት እንድትጀምር መከረቻት። ሆርንክሎ ከዛን ቀን ጀምሮ የጡረታ ዘመኗን አወጀች። ይሁን እንጂ ሰላሟ ብዙ አልቆየም። በሃኒ የዳንስ ትርኢት ቀን ሕዝብ በተሰበሰበበት ልጅቷ የማታውቀው ሰው ከርቀት ያየች መስሏት ወደ ውጪ ሮጠች። ትርኢቱ ሲያልቅ ቦንግና አያቷ ልጃቸውን በማጣታቸው በከፍተኛ ድንጋጤ ተዋጡ። በዚያው ቅጽበት አንድ አጭር ጽሑፍ መልእክት ስልኩ ላይ ገባ። ሆርንክሎ ቦታው ላይ ስትደርስ አዳራሹ ባዶ ሆኖ ስታገኘው ደንግጣለች። ቦንግም የተረጋጋ እንቅስቃሴዋን ሲመለከት ልጁን ያገተችው እሷ መስሎት ተወረወረባት። አጋቿ እሷ ለመሆኗን እንዳወቀ ወዲያውኑ የደረሰውን መልእክት አሳያት። መልእክቱን አስደንጋጭ የሚያደርገው ቀደም ሲል ገደልኩት ብላ ያሰበችው ቱ መሆኑ ነበር። በቀሉን ለመወጣት ሁሉንም ደንቦቻቸውን በመጣስ ሃኒን አግቷታል። ለልጅቷ ስትል ምንም እንደምታደርግ እርግጠኛ ስለነበር ሃፒነስ ፓርክ ወደ ተባለው መዝናኛ ብቻዋን እንድትመጣ ቀጭን ትዕዛዝ ሰጣት። እሷን በፍርሃት ውስጥ የነበረውን አባት ኢላማቸው እሷ እንደሆነች ነግራው የልጅቷ ደህንነት እንዲጠበቅ ፖሊስ እንዳይጠራ አስጠነቀቀችው። ወደ ጦርነቱ ከመሄዷ በፊት መጀመሪያ ውሻዋን ለመመገብ ነበር የሄደችው። ሆኖም ውሻዋ ሕይወቱ አልፎ ስታገኘው በጣም አዘነች። ከቆይታ በኋላ ወደ ተባለው ቦታ ስታመራ ፓርኩ ቁጥር ስፍር በሌላቸው ቁጥር ነፍሰ ገዳዮች ተሞልቶ ነበር። እሷ ግን ይህን ቀድማ በመገመት በህንፃው ጀርባ በኩል በገመድ በመውጣት ባልጠበቁት አቅጣጫ ተከሰተች። ከፍተኛ የሆነ የተኩስ ልውውጥ ተጀመረ። ጠላቶቿን አንድ ባንድ ትለቅማቸውም ጀመር። ከቆይታ በኋላ የሃኒን የለቅሶ ድምፅ በመስማቷ አቅጣጫውን ተከትላ ስትደርስ ወጥመድ እንደሆነ ተረዳች። ትንሿን ልጅ ለማዳን በአካባቢው የነበሩትን ሁሉንም ታጣቂዎች በአንዴ ማጥፋት ነበረባት። በአቅራቢያው አንድ ጠንካራ ገመድ ተመለከተች። ወዲያውኑም አደገኛውን እቅድ አወጣች። የአንደኛውን አስክሬን እጅና እግር በገመዱ አንዱ ጫፍ ላይ አስራው ከዛም የሰውየውን ክብደት በመጠቀም ገመዱን በአንድ ምሰሶ ላይ ጠምጥማ ያለምንም ፍርሃት ዘለለች። በአየር ላይ ሆኖ ህንፃው ላይ የነበሩትን በጠቅላላ አንድ ባንድ ለቀመቻቸው። ቅጥር ነፍሰ ገዳዮቹን በዚህ መልኩ ካጸዳሽ በኋላ ቱን ፍለጋ ወደ ሁለተኛው ህንፃ አመራች። ቱ ከሆርንክሎ ጋር ፊት ለፊት ሲገናኝ ሃኒን ላይዋ ላይ ወረወራት። በመቀጠልም የካፒቴን ሊ ሰዎች ምንም የማይረቡ ናቸው በማለት ይህንን ሁሉ የሰው ኃይል ያሰማራለትን ሰው መውቀስ ጀመረ። ካፒቴን ሊ በጣም ተቆጣ። ሙሉ አባሎቹን ለቱ የዕቃ ጨዋታ ማስጨረሱ አንገበገበው። ሁለቱ በጭቅጭቅ በተጠመዱበት ቅጽበት ታዲያ ሆርንክሎ አጋጣሚውን በመጠቀም ሽጉጧን አንስታ የካፒቴኑን እጅ መታችው። ቱ ወዲያው ሽጉጡን ከእጇ ላይ አስጣላት። በደረሰበት ጥቃት ክፉኛ የተቆጣውም ካፒቴን ሆርንክሎን በተኛችበት መደብደብ ጀመረ። እሷ ግን በሚገርም ፍጥነት እግሩ ላይ ተጠምጥማ ጅማቱን በጥሳ ክፉኛ ቆሰለችው። ተስፋ የቆረጠው ካፒቴን ሊገላት ሽጉጡን ቢመዝም ውስጡ ጥይት አልነበረም። ይህ ትርጉም የለሽ ውጊያ ለሕይወቱ እንደማይበጅ ሲረዳ ካፒቴኑ እየተንፏቀቀ ከአካባቢው ለመራቅ ሞከረ። ቱም የመኪናውን ቁልፍ ወርውሮለት እንዲሄድ ፈቀደለት። ነገር ግን ሊ መኪናው ጋር ደርሶ ቁልፉን ሲጫን መኪናው በቅጽበት ፈነዳ። በተመሳሳይ ሰዓት ሆርንክሎ ሌላ አማራጭ እንደሌላት ስታቅ ሁሉንም ነገር እዚሁ ለአንዴና ለመጨረሻ ጊዜ ለመቋጨት ባላት ኃይል ሁሉ ተፋለመችው።
አቅሟ እየተሟጠጠና እየደከመች በመምጣቷ ምቶቿ እንደ ቀድሞ ትልቅ ጉዳት ማድረስ አልቻሉም። በዚህ የተነሳ ተከታታይና አደገኛ ምቶችን አሳረፈባት። በዚህ ትርምስ መሃል ሃኒ ፖሊስ ለመጥራት ስልክ ደውላ እርዳታ ለመጠየቅ ስትሞክር በውጊያው መሃል ሆኖ እንኳን አይኑ ከልጅቷ ላይ አልነቀለም። ሆርንክሎን መሬት ላይ ዘርሯት ወደ ሃኒ ተመለሰ። ስልኩን ወዲያውኑ በእግሩ አደቀቀው። ፍልሚያቸው ሲቀጥል እየታገለች ያለችው እሱን ለማሸነፍ ሳይሆን ለሃኒ ማምለጫ ጊዜ ለመግዛት እንደሆነ ሲገባው በከፍተኛ ብስጭትና ቁጭት እንባው እየፈሰሰ ጮኸ። አይኔን ይኝ ብሎ አንባረቀባት። እሷ ግን ወደ እሱ ከመመልከት ይልቅ አይኖቿን በዝምታ ጨፈነች። ትዕግስቱ ተሟጦ ሲያልቅ የመጨረሻ ጥቃት ለመሰንዘር ተወረወረ። ሆኖም የመጣውን ስለት በባዶ እጇ ጨብጣ በሌላኛው እጇ ልቡን አገኘች። በመጨረሻው የህይወት ውስጥ ትንፋስ የቀድሞ ታሪካቸውን አነሳ። ለምንድነው ጥለሽኝ የሄድሽው? ለምንድነው የካድሽኝ? ሲል ጠየቃት። ወደ ኋላ ስንመለስ ገና የአንደኛ ደረጃ ተማሪ በነበረበት ጊዜ ህይወቱ በብቸኝነትና በሐዘን የተሞላ ነበር። ወላጆቹ በመፋታታቸው ምክንያት ፍቅር ከማያውቅና ግዴለሽ ከሆነው አባቱ ጋር እንዲኖር ተገደደ። ያ ትንሽ ልጅ በልቡ ይመኘው የነበረው ብቸኛ ነገር የምትንከባከበውና የእናት ፍቅር የምትሰጠው አሳዳጊ ማግኘት ብቻ ሆነ። ታዲያ ሆርንክሎ በሞግዚትነት ተቀጥራ ቤታቸው ስትገባ ይህ ምኞቱ እውን የሆነ መሰለው። ለ10 ወራት ያክል እንደ እናት ሆነ የሰጠችው እንክብካቤ ከፍተኛ ደስታን ፈጥሮለት ስለነበር እንደ እናቱ አድርጎ ይቆጥራት ጀመር። ነገር ግን አንድ ቀን ያልጠበቀውን እውነት ተጋፈጠ። አባቱን ፊት ለፊቱ ስትገል ባይኑ ተመለከተ። የሚገርመው ግን አልጮኸም፣ አልፈራም፣ አልደነገጠም። ከአባቱ የበለጠ ፍቅር ያለው ለሷ ነበር። እሷም ተወደው ነበር። እንደ ገዳዮች ሕግና መመሪያ ምስክር በመሆኑ ወዲያውኑ መወገድ ቢኖርበትም ሕጉን ጥሳ ያየውን ለማንም ትንፍሽ እንዳይል አስጠንቅቃ ለማምለጥ ተዘጋጀች። ነገር ግን በሕይወቱ የእናትነት ፍቅርን ያሳየችው ብቸኛ ሰው በመሆኗ ነፍሰ ገዳይ መሆኗን እያወቀ ራሱ እንድትወስደው ተማጸናት። እሷም እድሜው ከፍ ሲል ተመልሳ እንደምትመጣለት ቃል ገብታ ትታው ሄደች። ከዛ በኋላ ያ ምስኪን ልጅ በአባቱ ሞት ተጠያቂ ሆኖና ተፈርዶበት ቀሪ እድሜውን በአእምሮ ሕክምና ማዕከል ታስሮ አሳለፈ። በመጨረሻም ወላጅ አልባ ሕፃናት ማሳደጊያ ውስጥ ለመኖር ተገደደ። በእነዚህ ሁሉ መራራ ዓመታት ውስጥ የሙጥኝ ብሎ የያዘው ብቸኛ ተስፋ ሆርንክሎ ተመልሳ እንደምትመጣ የገባችለትን ቃል ነበር። በጣም የሚያሳዝነው ግን ከ25 ዓመት በኋላ በድጋሚ ሲገናኙ ያንን የገባችለትን ቃል ሙሉ በሙሉ ረስታው ነበር። ይህ የቆየ ሚስጥር ሲገለጥ ሆርንክሎ በድንጋጤ ደነዘዘች። ከብዙ ዓመታት በፊት የገባችው ቃል አሁን በህሊናዋ ሲመላለስ ስሜቷን ለመቆጣጠር እየታገለች ለምን ቀድሞ አልነገርከኝም ስትል ጠየቀችው። ግን ማንነቱን አውቃ እንኳን ቃሏን ካላስታወሰች የእሱ ሙሉ የህይወት ዘመን ትርጉም አልባ ሆኖ እንደሚቀር ስለፈራ መሆኑን አስረዳል። ያሉበትንም ፓርክ የመረጠው በአጋጣሚ አልነበረም። ትንሽ ልጅ እያለ ወደዚህ ፓርክ እንድትወስደው በተደጋጋሚ ለምናት ነበር። ሁሉንም ነገር ስታስታውስ መቋቋም የማትችለው ጸጸትና መራራ ሐዘን ተሰማት። አሁን ግን ምንም ማድረግ አትችልም። በሐዘን ተሞልታ ይቅርታ ከጠየቀችው በኋላ በሚቀጥለው ህይወታቸው ዳግም እንደሚገናኙ ቃል ገብታ ተሰናበተች። ከዚህ ሁሉ ውጥረት በኋላ ሃኒ በሰላም ከአባቷ ጋር አገናኘቻቸው። ሆርንክሎ አሁን ተለውጣለች። ቀደም ሲል እንደነበረችው ቀዝቃዛና ስሜት አልባ የሞት ማሽን አይደለችም። ጊዜ እየሄደ ሲመጣ በውስጡ አዲስ የሰላም ስሜት እየተሰማት መጥቷል። ነገር ግን እንዳለመችው ጡረታ አልወጣችም። የተባይ መቆጣጠሪያው ኤጀንሲ አሰራሩን ሙሉ በሙሉ በመቀየር በአዲስና በሰለጠኑ ገዳዮች ተቋቁሞ ዳግም ስራውን ጀምሯል። ቀጣዩ ተልዕኮ አንድ ግብስ ፓስተር ሲሆን እሷም ጸጉር ማስያዣዋን መዛ ስትዘጋጅ ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።